በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕለተ ሰሉስ የሚነበብ የአባታችን የአቡነ ሀብተ ማርያም ገድል ይህ ነው። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጼ ብለን ምንም ላጠይቀው አካላት ሶስት ብንል በባህሪ በህልውና እንደ አምላክ ብለን አምነን በዕለተ ሰሉስ የሚጸለይ የአባታችንን የአቡነ ሀብተ ማርያምን ገድል ማንበብ እንጀምራለን። ከዚህ በኋላ በአባ ሳሙኤል ገዳም ወጥቶ እላ አድባር ወደምትባል ወደ ሌላ ገዳም ሄደ። ከቦታውም ደርሶ ጥቂት ከቆየ በኋላ እግዚአብሔር ከመረጠው ከአባ መልከጼዴቅ እጅ የምንኩስናን ሥርዓት ተቀበለ። ከዚያም ክቡራን መነኮሳት ወደሚኖሩበት ሂዶ በዚያ ታላቅና ጽኑ መንፈሳዊ ተጋድሎን ጀመረ። ኖ ጻድቁ አባታችን አቡነ ሀብተ ማርያም በባህር መካከል ቆሞ 150ውን መዝሙረ ዳዊት እየደገመ በዚያውም ላይ በባህር ውስጥ ሰጥሞ ውሃ ቀፈቱ ላይ እስከሚደርስ ሰጥሞ በተጨማሪ 500 ጊዜ ይሰግድ ነበር። እህልን በ7 ቀን አንድ ጊዜ እንጂ ሌላ ጊዜ አይበላም ነበር። ከጥቂት ጊዜም በኋላ እህልን መብላቱን ትቶ እንደ በረሃ ዋልያ ቅጠል ብቻ መብላትን ጀመረ። 40 ቀን የሚጾምበት ጊዜ ነበር። 80 ቀንም የሚጾምበትም ቀን ነበር። ቅጠልንም ቢሆን እህልንም ቢሆን ቀዝቃዛ ውሃንም ቢሆን ምንም አይቀምስም ነበር። በሌሊትም በባህር ውስጥ ቆሞ መዝሙረ ዳዊትን እየደገመ በባህር መሃል ይሰግድ ነበር። ቀደም ብለን እንደነገርናችሁም በቀንም 4ቱን ወንጌላትና ሌሎችንም የጸሎት መጻሕፍትን ይደግም ነበር። በእንዲህ አይነት ጽኑ ገድልም ብዙ ጊዜ ኖረ። ይህን ሁሉ ጽኑ ገድል እያደረገ ፊቱ እንደ ንጋት ምስራቅ ኮከብ ይበራ ነበር። ገድልና ድካም ባበዛና በጨመረ ቁጥርም ጸጋ ረድኤቱ ይጨምርለት ነበር። ከዚያም በኋላ ከዚህ ተነስቶ ወደ ምስራቅ ሄዶ ጎሃር ወደምትባል ሀገር ደረሰ። በዚያም ቦታ በተሰራች ቤተክርስቲያን ተጠግቶ ከዚያም የደጀ ሰላም ፍርስራሽ አግኝቶ ከፍቶ ገብቶ በእርሷ ሆኖ መጸለይ ጀመረ። የበፊት ጽኑ ተጋድሎንም አልተወም ነበር። 4ቱንም ወንጌላት ከማንበብ ጋር ድካምና ተጋድሎንም ባበዛ ጊዜ ቅዱስ ሚካኤልንና ቅዱስ ገብርኤልን በቀኝና በግራ አስከትሎ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ በጋህር ታየው። ጌታችንም ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ይህን ጊዜ ቅዱስ አባታችን ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወደቀና እንደ በድን ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስም ክቡራት በሚሆኑ እጆቹ አንስቶ በፊቱ መንፈሳዊ ሕይወትን አሳደረበት። የመረጥኩ ወዳጄ ሀብተ ማርያም ሆይ ጽና በርታ አለው። የመጣሁት አጸናህና ሰውነትህንም እንደ ንስር አድሳት ነው እንጂ ላጠፋ አይደለም። ወዳጄ ሀብተ ማርያም ሆይ ድካምህና ገድልህ ሁሉ ለዘላለም መታሰቢያ ሊሆን በኢየሩሳሌም ሰማይ ተጽፎልሃል ብዬ በእውነት እነግርሃለሁ። ለአንተ ለወደድኩህና ለመረጥኩ ለወዳጄ የማቴዎስንና የማርቆስን ወንጌል ባነበብክ ጊዜ ሁሉ ተጭነ ወደምትሄድበት ቦታ የሚያደርስህ የብርሃን ሰረገላ ሰጥሃለሁ። እንዳንተ ካሉ በዋሻ በመሬት በፍሩክታ ከሚኖሩ ከመረጥኳቸው ቅዱሳን ትገናኝም ዘንድ ወደ ምስራቅም ወደ ምዕራብ ወደ ሰሜንም ወደ ደቡብም ትሄድበት ዘንድ የብርሃን ሰረገላ ሰጥቻለሁ። ከሰው ፊት ከተሰወሩ ባህታውያን ጋርም ኑር። ዳግመኛም የሉቃስንና የዮሐንስን ወንጌልን ባነበብክ ጊዜ በእርሱ ተጭነ ሥጋዬን ደሜን ለመቀበል ኢየሩሳሌም ትደርስበት ዘንድ የእሳት ሰረገላ ሰጥቻለሁ አለው። በጸሎታ አምኖ በጎ ሥራ ለሚሰራልህ ሁሉ በሕይወት ሳለህ ልብስ በመስጠት ወይም ምግብ ወይም እግር በማጠብ ወይም እንጨት ሳር በማቅረብ ወይም ውሃ በመቅዳት በመርዳት ለደከመ ሁሉ እምርልሃለሁ ብዬ ቃል ኪዳን ሰጥቻለሁ። በሕይወቱ ሳለ የሚሻ መልካምንም ሥራ ሁሉ አደርግለታለሁ። ከሞተም በኋላ መንግሥተ ሰማያትን አወርሰዋለሁ። በባለሟልነትህ እቀበላለሁ። ካንተ ጋርም ደስ አሰኘዋለሁ። አንተ ከሞትክም በኋላ ስምህን የጠራውንና ዝክርህን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላቴ እጅ አድነኝ ያለኝን በህሊና ያሰበውን በልቡና የወሰነውን እፈጽምለታለሁ። አንተን ገድልህን ቃል ኪዳንህንም የናቀውንና ያቃለለውን ሁሉ ፍጹም መበቀሌን እበቀለዋለሁ። ወደ መከራ ቦታም አወርደዋለሁ።
በበጎ ሳይሆን በመዓት ዓይን እመለከተዋለሁ። ጠላቶችን ይበቀልልህ ዘንድ ወዳጆችንም ይጠብቅልህ ዘንድ መልእክተኛ የሚካኤልም ዘወትር አይለይህ። የሰጠውንም ቃል ኪዳን እንዳልነሳ በራሴ ማልኩልህ። ከእናትህ ማኅፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥኩ እንጂ በብዙ ገድልህና በድካምህ ብቻ የወደድኩህ አይደለም። እንደ ወዳጄ እንደ ፊቅጦርም በእናቴ በማርያም ድንግል አልተምኩ። ፊቅጦርን ከሰማዕታት ሁሉ አብልጬ እንደወደድኩት አንተንም ከመነኮሳት ሁሉ አብልጬ ወድጄ ያለውና ይህ የሰጠው ቃል ኪዳኔ ለዘላለም ይሁንልህ አለው። አባታችን አቡነ ሀብተ ማርያምም ይህን ቃል ከጌታችን ከኢየሱስ ክርስቶስ አንደበት ሲነገር በሰማ ጊዜ ከምድር በላይ ባለ በሰማይ ከሰማይ በታችን ባለ በምድር ፈጽመ የወደድከኝ ለአንተ ለፈጣሪ ምስጋና ይግባህ ብሎ ወድቆ ሰገደ። ሚካኤልና ገብርኤል ይህን ምስጋና ሲያመሰግን በሰሙ ጊዜ በእውነት ለአምላክ ምስጋና ይገባል አሉ። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጠው በኋላ በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባታችንም ዘወትር በትጋት በጾምና በጸሎት በዚያ ኖረ። ነፍሱንም ከዛሬ ጀምሮ ሁልጊዜ እንደ መላእክት ዘወትር ትተኚ ከፈጣሪሽም ከእግዚአብሔር ጋር ፊት ለፊት አፍ ለአፍ ትነጋገሪ ዘንድ ደፍረሻልና ያደረግሽው በጎ ነገር ሳይኖርሽ ከእርሱ ከፈጣሪሽ ይገባሻል፣ ቃል ኪዳንም ተቀብለሻልና አትተኚ ይላት ነበር። ተመልሰን የአባታችን የአቡነ ሀብተ ማርያምን የገድሉን ነገር እንናገር። ከዚህ በኋላ መውጊያ ያለው የብረት ሰንሰለት አበጀ። ይኸውም በመካከሉ ያለው ስለት ሰይፍ ይመስላል። ልተኛ በወደድኩ ጊዜ እንዲወጋኝ ብሎ እንደ ዝናር በወገቡ ታጠቀው። ስለዚህ እንቅልፉን አቋርጦ እንደ መላእክት ትጉህ ሆነ። በመሸም ጊዜ 150ውን መዝሙረ ዳዊት 15ቱን ነቢያት 5ቱን ማህሌየ ሰሎሞንን እስኪፈጽም ድረስ ከቀዝቃዛ ባህር መካከል ቁሞ ይደግም ነበር። ጎህ በቀደደ ጊዜ እንዳይታወቅበት ከባህር ወጥቶ ከጎጆ ገብቶ በሩን ዘግቶ 4ቱን ወንጌላት ይደግም ነበር። እንዲህ እየሰራ ብዙ ዘመን ኖረ። ቅዱስ ሚካኤልም ሁልጊዜ ይጎበኘው ነበር። ወንድሞቹ መነኮሳት ወዳጆቹ ምዕመናንን ሊጠይቁት በመጡ ጊዜ ቅዱስ ሚካኤል አባታችን ሀብተ ማርያምን እነገሌ ከበር ቁመዋል፣ ጉዳያቸውም እንደዚህ ነው፣ ወጥተህም አነጋግራቸው እያለ ያማክረው ነበር። እንዲህ ብሎ ቢጠይቅህ አንተም እንዲህ ብለህ መልስለት ይለው ነበር። እርሱም ቅዱስ ሚካኤል እንደነገረው ወጥቶ ወንድሞቹን ያገኛቸው ነበር። ቅዱስ ሚካኤል ለአባ ሀብተ ማርያም አስቀድሞ እንደነገረው ወንድሞቹ የሚሹትንም ይነግሩት ነበር። የመላእክት ሁሉ አለቃ ቅዱስ ሚካኤል እንዳዘዘውም ሀብተ ማርያምም ለወንድሙ እንዲህ ይለው ነበር። ከዕለታት በአንድ ቀን ቅዱስ ሚካኤል ዕጣን በሚታጠንበት ጊዜ አቡነ ሀብተ ማርያምን ከቤተ መቅደስ አስገብቶ ከስላሴ መንበር ፊት ስገድ አለው። አባታችን አቡነ ሀብተ ማርያምም ከስላሴ መንበር ፊት ሰግዶ በፍርሃትና በረዓድ ሆኖ ቆመ። ዳግመኛም ቅዱስ ሚካኤል የሚያጥነውን ቄስ በቤተ ክርስቲያን እጅ ንሳ አለው። ከዚህ በኋላ አባ ሀብተ ማርያም በቤተ ክርስቲያን ቄሱን እጅ ከነሳው በኋላ ቅዱስ ሚካኤል ወጥተህ ወደ ቀድሞ ቦታ ግባ አለው። የመላእክት ልማዳቸው ነውና የሚያጥነው ቄስ ቤተ ክርስቲያን መግባታቸውንና መውጣታቸውንም ምንም አላወቀም። ለመራዳትም ለመበቀልም በተላኩ ጊዜ እግዚአብሔር አዟቸው ሊገለጡለት ለወደዱት ነው እንጂ ተገልጠው ለማንም በጋድ አይታዩምና። ከጥቂት ቀን በኋላም ቅዱስ ሚካኤል አባ ሀብተ ማርያምን ይስሐቅ የሚባል ጳጳስ መጥቶልሃልና ሂደህ ከእርሱ ተባርከ የድቁና ማዕረግ ተቀበል አለው። እርሱም ጌታዬ እሺ አለ። ቅዱስ ሚካኤል ካዘዘው በቀር ምንም አይሰራም ነበርና ባልንጀራ ከባልንጀራው እንደሚነጋገር በራእይም ሆኖ በገሃድም ሆኖ ቅዱስ ሚካኤል የነገረውን አይተላለፍም ነበርና። ቅዱስ ሚካኤል እንዳዘዘው አቡነ ይስሐቅ ከሚባል ሊቀ ጳጳስ ዘንድ ሂዶ ማዕረገ ዲቁናን ተቀበለ። ቅዱስ ሚካኤል በረድኤት ከእርሱ ጋር ነውና የዲቁና ማዕረግ ተቀብሎ ወደ ቦታው ተመለሰ። መንገድም በሚሄድበት ጊዜ አብሮት ይሄድ ነበር። ባየው በሰማውም ዘንድ ባለሟልነትን እየሰጠ ያጸነዋል። በአባ ሀብተ ማርያም ላይም ክንፉን ይጋርር ነበር። ወደ ቤትም በገባ ጊዜ ገብቶ አብሮት ይቀመጥ ነበር። የመላእክትን ስም እየጠራ ሰማያዊ ምስጢርን ይነግረው ነበር። መጽሐፍትንም ባነበበ ጊዜ ኃይለ ቃሉን ይተረጉምለት ነበር። የማያውቀውንም ነገር
የተሰወረውንም ምስጢር ያስረዳው ነበር። ከእንስሳት ጩኸት ጀምሮ ከዱር አራዊት ድምፅና እስከ አዕዋፍ ቋንቋም ያስረዳው ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለአቡነ ሀብተ ማርያም ወደ ሰጠው ቃል ኪዳንም እንመለስና አንተን ያከበረ እኔን አከበረ፣ አንተን የናቀ ያቃለለ እኔንም የናቀ ያቃለለ ነው ብሎ ቃል ኪዳን እንደሰጠው እናስታውቃችሁ። ከቅዱሳት መጻሕፍት በብዙ ምስክሮች አምጥተን ባስረዳናችሁ ነበር። ነገር ግን መጻሕፍትን ከመጠን በላይ ማብዛት ልብ ያዘነጋል እንዳለ በመጠኑ ተው ነው። ነገር ግን ይህን ታላቅ ጻድቅ የናቀና ያቃለለ ፍዳና መከራ እንዳለበት ያከበረው ደግሞ ብዙ ጸጋና ምሕረትን እንዲያገኝ ከአቡነ ተክለ ሃይማኖት ልጆች አንዱ ከሚሆን ከአባ ኢያሱ ገድል የዚህ ጻድቅ ልዕልና አግኝተን አቀረብንላችሁ። አባ ኢያሱ የሚባል ጻድቅ በጽድቁና በትሩፋቱ ከስምንቱ ኖሎታ አባግዕ አንድ ነው። ይህ ንዑድ ክቡር የሚሆን አባ ኢያሱ እግዚአብሔርን ደስ በማሰኘት ሰውንም በመውደድ ጸንቶ በደብረ ሊባኖስ ኖረ። የሀገሩ ሰዎች በደብረ ሊባኖስ መኖሩን ሰምተው ብዙ ጊዜ ሲያለቅሱ ለነበሩ ለእናትና ለአባቱ የምስራች ነገሯቸው። ለሞተ ሰው ከበሮ እየመቱ በገና እየደረደሩ ብህንዛ መለከት እየነፉ የአማራ ሰዎች ከኬልቄዶን ሰዎች ጋር በለቅሶ ልማድ አንድ ስለሆኑ በእንዲህ አይነት ሲያለቅሱ ኖሩ። ነገር ግን በለቅሶ አንድ ቢሆኑ በሃይማኖት የተለያዩ ናቸው። መኖሩን ከሰሙ በኋላም ከወንድሞቹና ከሀገሩ ሰዎች ብዙ ሰው አስከትለው የደብረ ሊባኖስ መምህር የሚሆን ከአባ መርቆሬዎስ ጋር እናት አባቱ ወደ እርሱ መጡ። ደብረ ሊባኖስን በደረሱ ጊዜ ወደ ሀገራቸው እንዲወስዱት ልጃቸው አባ ኢያሱን ይሰጣቸው ዘንድ የደብረ ሊባኖስ እጨጌ አቡነ መርዓ ክርስቶስን ለመኑ። አባ መርዓ ክርስቶስም ይህን ሰምቶ በዓለማዊ ሥራ ምንኩስናውን ልታፈርሱ ወደ ተወውማ ዓለም ልትመልሱት ትወዳላችሁን ብሎ በእናት በአባቱ ላይ ተቆጣ። እኔ እርሱን አልሰጣችሁምና ተመልሳችሁ ወደ ሀገራችሁ ሂዱ አላቸው። ኢያሱ ልጃችን ሀገሩ ደርሶ አንድ ጊዜ ወደ አንተ ይመለሳል ብለው ከመምህሩ ፊት ስጠን ብለው ብዙ ስላለቀሱ ከዚህም በኋላ በእግዚአብሔር ፈቃድ ሰጣቸውና ሀገሩም ከደረሰ በኋላ የቀደመ ስራውን አልተውም። ከባህር ውስጥ ቆሞ ሰውነቱን በአለንጋ እየገረፈ ማቅ ለብሶ 400 እየሰገደ ይጋደል ነበር እንጂ የቀድሞውን ስራ አልተውም። ይህም ሁሉ ስራው በሌሊት ነው። በመዓልትና በሌሊት መዝሙረ ዳዊትን ሳያቋርጥ እየደገመ አባቶቻችን ሐዋርያት እንዳዘዙ አቆጣሮውን እያደረሰ አንቀጸ ብርሃንን በየጊዜ እየደገመ አቆጣሮውንም ካደረሰ በኋላ ቀን ወንጌል ዮሐንስን ይጸልይ ነበር። ከድካም ብዛትም የተነሳ ሰውነቱ ሻከረ። እንዲህ ባለ ስራ ሳለ ቅዱሳንን ትፈልግ ዘንድ ወደ ሌላይቱ ሀገር ሂድ እንጂ በዘመዶች መካከል ለምን ትኖራለህ የሚል ሐሳብ መጣበት። ይህንንም ሲያስብ ቅዱስ ሚካኤል ተገልጦ መንግስተ ሰማያት የምትወረስ ወደፊት ናትና እርፍን ይዞ ወደ ኋላ የሚያርስ ስለሌለ ልቦና በጎ ነገርን አስቧል አለው። መልአኩ የሚሄድበትን መንገድ ስላሳየውም ከሀገር ወጥቶ ለሸዋ ምስራቅ ወደምትሆን ሀገር ሄዶ ቁትርህ ወደምትባለው ሀገር ደረሰ። ወደ ሀገሪቱ ከመግባቱ አስቀድሞ በመንፈስ ቅዱስ ጽንዕት በሰውነቷ እርጅና ድካም ለምትሆን ሊያ ለምትባል አንዲት ሴት ራእይ ተገለጸላት። ራእዩም ግሩም የሚሆን መልአክ ተገልጦ የምትፈልጊውን መንፈሳዊ ስራን የሚፈጽምልሽ ዮሐንስ የሚባል መልእክተኛዬን እነሆ እኔ እልክልሻለሁ የሚል ነው። ንዑድ ክቡር የሚሆን አባ ኢያሱ ግን ቤቷ ለቤተ ክርስቲያን አቅራቢያ ስለሆነ ደግ ከምትሆን ሴት በርም ቁሞ ክፈቱልኝ እያለ በሩሩን ሲመታ ሰዎቹ ከቤት ወጥተው ከወዴት መጣህ ብለው ስለጠየቁት ከደብረ ሊባኖስ ነው አላቸው። ከደብረ ሊባኖስ መምጣቱን ሰምተው ለሴቲቱ ይህን ይነግሯት ዘንድ ወደ ቤት ገቡ። ይህ ደገኛ መነኩሴ ከደብረ ሊባኖስ መጣሁ ይላል አሏት። ያችን ባልቴት ይህን ሰምታ በህልሜ ያየሁት ራእይ ደረሰልኝ ስትል አጨበጨበች። ምን አየሽ ብለው ጠየቋት። መልኩ ግሩም የሆነ ሰው ተገልጦልኝ የምትሽውን መንፈሳዊ ነገርን ሁሉ የሚፈጽምልሽ ዮሐንስ የሚባል መልእክተኛዬን እነሆ እልክልሻለሁ ብሎኛል አለቻቸው። እውነት እንደሆነ እስኪ ስሙን ጠይቁት አለቻቸው። ሰዎቹ ወደ እርሱ ወጥተው ሊያ ጠይቁት ብላ እንደላከቻቸው ስሙን ጠየቁት። አባ ኢያሱም በዚህች ሀገር ለመኖር ወዳለውና ስሜን የነገርኳቸው እንደሆነ
የአገሬ ሰዎች መጥተው እንደ ቀድሞ እንዳይወስዱኝ ስሜን ልለውጥ ብሎ መልአክ ለሊያ እንደነገራት ስሙን ለውጦ ዮሐንስ ነው አላቸው። እነርሱም እየተፋጠኑ ወደ ቤት ገብተው ለደከመች ሊያ ለምትባል ሴት ስሙ ዮሐንስ እንደሆነ ነገሯት። ፈጽሞ ደስ ካላት በኋላ ለፈጣሪ እግዚአብሔር ድካሜን አይቶ የሰጠኝን አገልጋይን አምጡልኝ አለች። ቅዱስ ኢያሱን ባስገቡትም ጊዜ ሊያም ደስ ብሏት አክብራ ከሳመች በኋላ በመልካም ወንበር አስቀመጠችው። ድካሜን ለማራቅ በእግዚአብሔር ፈቃድ ልትረዳኝ ወደ እኔ የመጣ አባቴ ሆይ አመጣጠ መልካም ነው፣ ደህና ነህን? አለችው። ቅዱስ ኢያሱም ወዴት ታውቂኝና ይህን አልሽኝ አላት። የተመረጠ ሊያም አስቀድማ ወደ እርሷ እንዲመጣ ያየችውን ራእይ ሁሉ ከመጀመሪያ እስከ መጨረሻ ያለውን ተርካ ነገረችው። አባ ኢያሱም ይህን ራእይ ሰምቶ አድንቆ በእግዚአብሔር ፈቃድ እንዳገለግልሽ ያጽናኝ እንጂ በተቻለኝ አገለግልሻለሁ አላት። ከዚህ ዓለም በሞት እስክትለይ ድረስ የምትወደውን መንፈሳዊ ሥራ እየፈጸመ ሲያገለግላትም ኖረ። አባ ኢያሱም ክብርት ከምትሆን ሊያ ቤት ሳለ አባ ሀብተ ማርያም መጥቶ ተገናኘው። ከእርሱ ጋር ፍቅርን ስላጸና እንደ በጎ አገልጋይ ወገቡን ታጥቆ ይከተለው ነበር። እግዚአብሔርም ለአባ ሀብተ ማርያም በጋር ተገልጾ እንዳንተ ወደዋለሁና በፊትም በኋላም የገለጽኩልህን ምስጢር ለአባ ኢያሱ ንገረው ብሎ አዘዘው። ምክንያቱም በእኔ ፍቅር አባቱን፣ እናቱን፣ ወንድሞቹን፣ ዘመዶቹን የወዳጅ ፍቅርን ትቶ በመንፈስ ቅዱስ ብቻ የተዛመዳትን ቅድስት ሊያን ያለምንም ቸልታ ያለምንም ወቀሳ ያገለግላታልና ለአንተም በተልኮ ይጠቅመሃልና ንገረው አለው። አባታችንም አቡነ ሀብተ ማርያም ይህንን ሰምቶ ሰገደና ላናገረው ቃለ እግዚአብሔር እሺ ጌታ ያለው። ወዲያውኑ አባታችን አቡነ ሀብተ ማርያም አባ ኢያሱን ጠርቶ ያዘዘህን የአምላክህን የእግዚአብሔርን ቃል ስማ፣ ልንገርህ፣ የታዘዝኩትንም በፈቃደ እግዚአብሔር ያየሁትንም የተሰወረ ምስጢርን ነግርህ ዘንድ ነውና ብሎ ምስጢርን ሁሉ ነገረው። አባ ኢያሱም ይህን ነገር ግሩም ምስጢር ከአባ ሀብተ ማርያም ቃል በሰማ ጊዜ በጣም እያደነቀ በልቡ ሰው ሲሆን እንዴት ለዚህ ጸጋ መብቃት ይችላል አለ። አይሆንም፣ እኔ እንደምለው ግን ይህ መነኩሴ ሐሰት ነገር ተናገረ፣ ከመጽሐፍ የሌለውንም ብሎ ናቀበት፣ አቃለለበትም። ያን ጊዜም አባታችን አባ ሀብተ ማርያምም በህሊናው እንደናቀው እንዳቃለለውም አውቆ ልጄ ሆይ በልብህ ውስጥ ክፉ ነገር ለምን ገባ? እኔን ይህን ምስጢር አምላክ ነግርህ ዘንድ አልወደድኩም። ነገር ግን እርሱ ነግርህ ዘንድ ከዚህ በፊት የነገረኝንና በኋላም የነገረኝን ነግርህ ዘንድ አዘዘኝ እንጂ። አሁንም እውነተኛ መነኩሴ ከሆንክ ሱባኤ ገብተህ ሐሰቱንና እውነቱን ተረዳው አለው። ያን ጊዜ አባ ኢያሱ በጣም ተቆጣና እኔስ አላቃለልኩም፣ ነገር ግን ለሰው ልጅ በጣም የረቀቀውንና የጠለቀውን ምስጢር አምላክ እንዴት ማወቅ ይቻላል አልሁ እንጂ አለው። አቡነ ሀብተ ማርያምም ወዳጅ ከወዳጅ ጋር እንደሚናገር እግዚአብሔር በጋር የነገረኝን ነው እንጂ ከፈጣሪ ያላገኘሁትን በሐሰት በህልም ወይም በራእይ አየሁ ብዬ የነገርኩ አይደለም ብሎ አለው። እውነት ከተናገርን ልቡና ሲያውቅ በሐሰት አልናኩህም አላቃለልኩህም የሚያልከው እውነት ነውና አለው። አምላክ ግን የተሰወረውን ሁሉ ያያል፣ የሰው ልብ ቀርቶ የአራዊት፣ የእንስሳት፣ የአዋፍ ልብ የሚያስበውንም እንኳን በእርሱ ዘንድ ግልጽ ነው አለው። ከዚህ በኋላ ምልክት እንዲሆነው ከልጅነቱ እስከ እውቀቱ የሰራውን ኃጢአት ሁሉ አንድ በአንድ ዘርዝሮ ነገረው። ከንጽሐ ልቡና ማዕረግ ደርሶ ነበርና የነገረው ነገር ከእግዚአብሔር መሆኑንም ገልጾ ነገረው። ዳግመኛም ይህን ኃጢአትን ለመምህረ ንስሐ ተናዘዝ አለው። ይህን ኃጢአት ግን ለካህን አልተናዘዝክም። ረስተህ ስላልተናዘዝህ የእግዚአብሔርን ቃል ወደ ኋላ ጥለሃል። በመጽሐፈ ኪዳን በኃጢአት የወደቀ ቢኖር ኃጢአቱን አይርሳ፣ ኃጢአቱ የማይረሳ ነውና እንዳለ በተዘነጋ ኃጢአት ምክንያትም በልብህ የገባ ሰይጣን መንፈስ ቅዱስን እንድትዋሽ አደረገ። ልጄ ኢያሱ ሆይ ነገር እውነትም እንደሆነ ወይም ውሸት እንደሆነ እስኪ ተረዳው። ያን ጊዜ አባ ኢያሱ የነገረው ነገር ሁሉ እጹብ ስለሆነበት ሊመልስለት ስላልቻለ ማስተባበል አልሆነለትምና አድንቆ ዝም አለ። አባ ኢያሱም አቡነ ሀብተ ማርያምን አባቴ ሆይ አስቀይሜሃለሁና ስለ ፈጣሪያችን ስለ እግዚአብሔር ብለህ ይቅር በለኝ አለው። አባታችን አቡነ ሀብተ ማርያምም እኔስ የወልደ እግዚአብሔር ተገዢ ነኝና ምሬሃለሁ፣
ነገር ግን በእኔ አድሮ የነገረህን ቃለ እግዚአብሔር ሐሰተኛ አድርገኸዋልና እግዚአብሔርን ይቅር በለኝ ማለት አለብህ አለው። አሁንም ተመልሰው ወደ ቤትህ ግባ፣ ከኔ ጋር ስለቆየህ የምትረዳት ደካማ ልያ እንዳታዝንብኝ ነገ እንደምን እንዳደር መጥተህ ንገረኝ አለው። አባ ኢያሱም ከእርሱ ተለይቶ ወደ ቤቱ ከገባ በኋላ ሊያን በሀገራችሁ አባ ሀብተ ማርያምን ምን ይሉታል ብሎ ጠየቃት። ከነጽሮተ ስሉስ ቅዱስ የደረሰች ሊያም አባ ሀብተ ማርያም ብዙ ምስጢር የሚያውቅ እግዚአብሔርን የሚፈራ የበቃ መነኩሴ ነው ይሉታል አለችው። እንደ ሙሴ ኃላፊያትን መጻያትን የሚያውቅ ከእግዚአብሔር ጋር ፊት ለፊት ቀርቦ አፍ ለአፍ የሚነጋገር ነው ብላ ደግነቱን አስረዳችው። አባ ኢያሱም ይህ ነገር ከሰይጣን የተገኘ ነው እንጂ ከእግዚአብሔር የተገኘ አይደለም ብሎ በልቡ ጥርጥር ስለጸናበት ነገሯን አልተቀበለም። በዚያችም ሌሊት እህል ውሃን ሳይቀምስ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ስም በመጥራት ጸሎተ ንዋምን ለማድረስ ቆመ። ምእመናንን ንውሃቤ በሚልበት ጊዜ ካንቺ ጋር እንኖር ዘንድ ጌታን ያጠቡ ጡቶችሽ ያቀፉ እጆችሽ ይጠብቀን የሚል ሲደርስ ያን ጊዜ ድንገተኛ መብረቅ በፊቱ ብልጭ አለ። የቆመባትም ምድር ተነዋወጠች። እጅግም ፈርቶ ወደ ምድር ወደቀ። እንደ